ነገር እችላለሁ። በእኔ ተስፋ እንደማቆርጥ አሳይተኛል። እብረት ደረቅ ፈጣጣ ስለሆንክ እንጂ ከትሁት ጋር ምንም ነገር እንደሌለ አንተም ተወቀታል። ለሽምግልናሽ ያስፈልግሻል ብዬ ከገዛሁልሽ ጥሎሽ ይሄ ወርቅ አንዱ ነው። ይሄ ቦትራፋ የሆነ ልጅ እንደው ምን ይሻለዋል? እሷን ሳይሆን እሱን ፍሪ። በጥይት ግንባሬ ልታስብኝ ነው እንዴ? አንቺን ከማጣት ሌላ የሚያስፈራኝ ነገር ነው። እዚህ ቁጭ ብዬ የሌላ ሰው ሆንሽ እያየሁ ማበድ አልፈልግም። ለምሳሌ አንተ ጆፍኔን በጣም ክብር ይኸው ነጭ ፀጉር ያልከ ሰውዬ ለእኔ እንግዳይ ነው። የሆነ ነገር አደርጋለሁ ብትል ውርድ ከራስ ማን በሌኔ ልጅ አንተን ወይ ይቅርታ ያርጉልኝ ጋሽ። እኔ ከትሁት አፍቃሪዎች አንዱ ነኝ። ይኸው ፈቃዶት ከሆነና በፊቱ ሞገስ ካገኘው ልጆትን እንደ ንግስት አንቀባረሪ ላኖራት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት የቱቱ ድራማ ክፍል 169 ነው 79 ነው 69 እና እንግዲህ እረ ቱቱ በጣም ባል እንደ ውሃ እየተንቆረቆረላት ነው። ቱቱ እንግዲህ በጣም 3 ሰው እሷ ላይ ተያይዘ። ቱቱ ምናክል ጥሩ ሴትና ምናክል ቅን ሴት እንደሆነች ማንም ሰው እየመሰከረላት ነው። እንግዲህ አባባም ሽምግልና እስከ ቤት ድረስ ሽማግሌ ይዞ እየሄደ ነው። ቱቱ እንግዲህ የማነች? ቱቱ ለምንድን ነው እንደዚህ በአሁኑ ሰዓት ተፈላጊ የሆነችው? ቱቱ ምክንያቷስ ምንድን ነው? የሚፈልጋት ሰውስ አንደኛው ማን ነው? አንደኛው እንግዲህ ተመስገን ነው። ተመስገን የልጄ እናት ነች። ቱቱ በጣም ቅንና በጣም ጥሩ ሴትና በጣም ቆንጆ ሴት ነች። እኔ ቱቱ ምስቴና ባለቤቴ እስከሆነች ድረስ እኔ ቱቱን አለቃትም እያለ ነው። እንግዲህ አባባም ሽምግልና ለቱቱ ሄዶ ነበረ። ተመስገን ግን እዛ ቁጭ ብሎ በጣም እየተማጸነ ነው። ማን ነው ሽማግሌው እያለ ነው። ስለዚህ ግን እኔ ያነጩን ሰውዬ አላቀውም ስል ነበረ። ነገር ግን በመካከሉ እንደዛ ብለው ሲያወሩ ተመስገንም በጣም ቱቱን ወዳታለው፣ ቱቱ የኔ ሚስት ብቻ ነች ብሎ በጣም እንግዲህ ፍጥጥ ብሎ ቁጭ ብሏል። ናቲ ደግሞ በጣም እኔ እወዳታለው ብሎ እንግዲህ የቱቱ አባት ላይ ሲወርቅ ነበረ እግሩ ላይ። ስለዚህ ቆይ ምንም አያስፈልግም አንድ ጊዜ እስቲ ቆየኝ ሲለው ነበረ። ነገር ግን እዛው ናቲ እዛው እግሩ ላይ ሲወርቅ ነበረ። እንግዲህ ናቲ በጣም በሚገርም ሁኔታ ተመስገንም በጣም እሱ እግሩ ላይ ሲወርቅ በጣም ነበረ የገረመው። ተመስገን ቁጭ ብሎ ነው የቀረው። ምክንያቱም ያልሰማው ነገር አንተ መቼም እንግዲህ አባቴ ታውቃለህ እስካሁን ድረስ ለቱቱ ያልሆነ ሰው እንግዲህ እርሶም እያያችሁ ነው። እኔ ደግሞ ልጃችሁ አንቀባርሬ ነው ቱቱን የማኖረውና ስለዚህ እንግዲህ እናንተም ውስጣችሁ የሚፈቅደውን ነገር እናንተም ታውቃላችሁ። ሌሎቹ ምንም የማያውቁ ነገር የለም። ስለዚህ ልጄን ለልጄ እንባባል። እኔ ደግሞ በጣም ብዙ ነገሮችን አስተዳደግም በጣም ጥሩ ነው። ግን ይሄንን ቃላት ስናገርህ አባቴ ይቅርታ እያረክልኝ ብሎ እንግዲህ የቱቱን አባት ሲማጸን ነው ማለት ነው። ቱቱ በሚገርምና በሚያሳዝን ነገር ከዚህ 2-3 ወንዶች እሷ ላይ እንግዲህ እየተረባረቡ ነውና ከ3ቱም ወንዶች
አንዱ መርጣለች። ከሶስቱ ወንዶች ተመስገንን ነው የመረጠችው። በአሁኑ ሰዓት እንግዲህ ተመስገን ነው እንጂ ከሌላ ሰው ጋር መቀራረብ በፍጹም የምትፈልገ አይመስለኝም ቱቱ። ስለዚህ እንግዲህ ተመስገንም እሷን አምኗት ወጣ ብሎ ነበረ። ወጣ ስል እንግዲህ ስልክ ሲደውልላትም ተመስገን አንዳንድ ነገሮችን ስለሚጠራጠርና በጣም ስለሚወዳትና በጣም ስለሚያከብራት ድሮ ሁሉ እያደረጋት ነገር ስልክ እየደወለላት በጣም እየደበረውና በጣም አንዳንድ ነገሮችን እየነገራት ነበረ ማለት ነው። ሰላም ጤና ይስጥልኝ የተወደዳችሁ ልበላችሁ እንግዲህ ውድ ተመልካቾቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ደህና ብሆን ነው እየተንደፋደፍኩ ያለው ተመስገን አምላኬ ነው የሚባለው አይደለ እንዴ? ሌላ ምን ይባላልና እንግዲህ ስለዚህ ሁሉም ነገር ለበጎና ለሰላም ነው። እንግዲህ ቱቱ አሁንም ወደ ከአባቷ ጋራ አንዳንድ ነገር ሲናገሩና አባቷ እንግዲህ እኔ ነኝ የማውቀው ሲልም ቱቱ ህይወቴን አባቴ አይደለም የሚመርጥልኝ ምናምን ቱቱ እያለች ነው። ነገሮቹ ግን ባያካብዱትና ነገሮቹን ወደ ልጇ አባት እንዲመልሳት እና አባባ ሁሉ እንግዲህ ምን ብለው እንደሚሸመግሉ ግራ ገብታችኋል። ሽምግልናው ለማን እንደሆነም አልታወቀም። እኔ ያልገባኝ አባባ ለማን ብሎ ነው እዛ የሄደው ነው? ሽምግልናው የማን ነው? ለማን ብሎ ነው እዛ የሄደው ነው የኔ ትልቁ ጥያቄ። እንግዲህ ቲና ደግሞ ወደ ቲና እንለፍ። ቲና በአይኗ እንደማያይ ሰው እንግዲህ ሰማይ እያለች አንዳንድ ቦታ የሚመጣ ሰዎቹን ሁሉ ሙሉ በሙሉ እንደማታይ አርግታ ሰዎቹ በገዛ ቤቷ ወይንም በገዛ ክፍሏ ሁሉ እየገቡ ሌላ ነገር ሊፈጽሙ እያሰቡ ነው። አንዳንድ ጊዜ ያማቸዋል ወይ እያለች ነው። ሜሪ የምትባል ሴትዮ ደግሞ ከቱቱስ ከሷ አልላቀቅም አለችና ስለዚህ አንዳንድ ጊዜ አልፎ ትስቃለች። እኔ ወንድም ሰብስባ ትመጣለች። ሁለት ወንዶችም ይመጣሉ። ሁለት ወንዶች የማን እንደሆኑ ሁለት ወንዶች። ስለዚህ እንግዲህ አንዳንድ ጊዜ ሰው በወንድሙ ሰው በሚስቱ በእህቱ ትዳር ይቀናል ወይ ትላለች። ብቻ የቲና ነገር አንዳንድ ጊዜ ጭምልቅልቅ ያለ ነገር ነው። በእርግጠኝነት የምታወራማ አይመስለኝም። በጣም ነው የሚገርመኝ ማለት ነው። እና ቲና በጣም እስካሁን ድረስ ተንኮለኛ ሆና እንደዚሁ እንግዲህ እየተወነች ነው እንደምታዩት። እንግዲህ ውድ ተመልካቾቼ ይሄንን ቻናል ላይክ እና ሰብ እያደረጋችሁ ከዚህ ቻናል ጋራ እንድትቀላቀሉ በጥሞና ጠይቃችኋለሁ ማለት ነውና ዩቲዩብ ማናጀርም ሼር አድርግ። ስለዚህ ጥቅሙ ለሁላችንም ነው ማለት ነው። እንግዲህ ናቲ ከሁሉም ነገር ጀርባውን እየሰጠ ነው። ናቲ በጣም የሚገርምና በጣም የሚያሳዝን ሁኔታ ውስጥ ነው ያለው። ቱቱ ደግሞ ናቲን በፍጹም እንግዲህ አንዳንድ ነገርም ስታወራው ናቲ የሚያወራው ነገር ለቱቱ መስሎም አልታያትም። ቱቱ በጣም ለተመስገን ነው በአሁኑ ሰዓት ልቧ ክፍት እንጂ ለሌላ ሰው ለማንም ሰው ልቧ ክፍት አይደለም። ስለዚህ እንግዲህ አባባ እዛ ሽምግልና ደግሞ እዚህ ጋር ያልገባኝ ለማን ሽምግልና እንደ ሄዱ ነው በደንብ ከምንም በላይ ያልገባኝና ናቲ
እስካሁን ድረስ በድብቅ ነው እንዴ ቱቱን የሚወዳት? ናቲ ደግሞ እንግዲህ ቱቱ ከቤት እንደወጣችና ወደ አባቷ ቤት እንደሄደች በደንብ ነው የማያውቀው ማለት ነው ናቲ ግን ከቱቱ ጋራ ከተነጋገረና ቱቱ እንግዲህ የልጇን አባት ከመረጣችሁ በኋላም ናቲ በፍጹም ቱቱን የምታደርገውና ቱቱ ከተመስገን ጋራ የምትቀጥል መስሎም አልታየውምና ሽማግሌ በፊትም ሲናገሩና ሲነጋገሩ ነበረ። ነገር ግን በፍጹም ሊያምንና ነገሮቹ እሷ የምታደርገውን ነገር እውነትም ሆነ ውሸትም ሆነ በፍጹም ናቲ በልቡ ነው አልተቀመጠለች አላሰበውም። እንግዲህ በስተመጨረሻ ላይ በጣም ግራ ሲገባው በስተመጨረሻ ላይ ምን ይደረግ ወደ ቤት ተመለሰና ስለዚህ ያኬት ነው ወይ ቲሸርት ለመቀየር ወደ ቤት ለመሄድ ነው በሩን ክፈችልኝ ብሎ እንግዲህ በር አስከፍቶ እናቱ ክፍል ነው የራሱ ክፍል ገብቶ ከእንትን ቁም ሳጥን ውስጥ አንዳንድ ነገሮችን እየፈለገና ቁም ሳጥኖች ውስጥ የሆነ የሚፈልገውን ነገር ሰብስቦ ጌጣጌጦችን ወርቅን ሰብስቦ እንግዲህ ለቱት ቁጭ እያሉ ለቱት እያሰራላት ነበረና ምንድነው መታስረልኝ ኬት ነው ያመጣከው ብላም ስትጠይቀውም እሷ ደስተኛ በስጦታ እንድትሆን ነው ብሎ ነው መሰለኝ በፍጹም እሷ የምታወራውን ነገር በትክክል አልመለሰላትም ማለት ነው። አይተመስገን እንግዲህ አፍጥጦ ቀረ። ናቲ ግን የወርቁ ነገርስ እንዴት ነው? ወርቁን እንግዲህ አሰራላትና እሷ ጋር ቁጭ እያለ ነው። ቱቱም እየወላወለች ነው። ይሆናል ወይ አይሆንም ወይ የእሷ ችግር ነው። ነገር ግን እሱ የአቅሙን ከእናቱ ስር ከእናቱ ቁም ሳጥን ውስጥ ማለት ነው የእናቱ ወርቅ እንግዲህ አንስቶ እስከሚወስድላት ድረስ ነውና ነገሮቹ በጣም ከባድ እያሰኘ ነውና ስለዚህ እንግዲህ እዚህ ጋር ቪዲዮ ገብቶብኛል ፎቶ ገብቶብኛል በጣም ይቅርታ ጋይሶችዬ ዩቲዩብ ቻናል በጣም ነው ከባድ ስለዚህ እንግዲህ እንደዚህም ተፈትፍቶ ከንቱ ነው ማንም ሰው ዞር ብሎ አያይም ማለት ነው። ለነገሩ አንዳንድ ቀን ዩቲዩብ ለራሱ ፖስት ያደርጋል። እናንተም እንግዲህ ተመልካቾቼ ጆሮ ሰጣችሁን ስላዳመጣችሁኝ ሁላችሁንም እወዳችኋለሁ አከብራችኋለሁ። ባላችሁበት ቦታ እንግዲህ የእግዚአብሔር ሰላምታ እንዲበዛላችሁ ለኔ ምኞቴ ነው። ቪዲዮውን ከመጀመሪያ እስከ መጨረሻ እዩትና አብረን እንከታተላለን። እንግዲህ እስከሚያልቅ ድረስ ሽር ጉድ አብረን እንልበልና እንግዲህ ድራማዎቹ አንዳንድ ጊዜ የሚሰሩት ዋው ነው። ለምሳሌ ከሰው ህይወት ጋራ ሽማግሌ ሲላክ እንዴት ድብልቅልቁ ሁሉም ነገር ምርጫ እንደሆነ ሁሉም ነገር አስበውበት ሁሉም ነገር ለበጎ እንደሆነ ያለ ፈተና ምንም ነገር መቋቋም እንደማይቻል ሁሉም እየተናገረ ማለት ነውና እያሳዩ ነው። እናንተ ደግሞ ከነሱ ስር አንዳንድ ጊዜ ለመማር ሞክሩ ማለት ነውና የኔ መልእክት ይሄ ነው። አያልቅም እንዴ? ስለዚህ እንግዲህ በጣም አሪፍና ቆንጆ ነው። ላይክ እያደረጋችሁ ገባ በሉ እሺ ማሮቼ። ክብሬ ስትል ትንሽ አታፍርም? ይኸው
ነጭ ፀጉር ያልከው ሰውዬ ለእኔ እንግዳዬ ነው። የሆነ ነገር አደርጋለሁ ብትል